ቃል ምን ያደረግሽ ነው? ልቀቂ። ቃል ስለምታሉ ነገር ምንም አላውቅም። እባክሽ ልቀቂ። ፋይሉን ለማን የሰጠሽው? ንገሪኝ። ኧረ ቃል ያሳመምሽኝ ነው። ቀላል አድርጌ ነበር ያሰብኩሽ። ለካ አንቺ ማረቢ እባብ ነሽ። እባብ። ቃል ልቀቂኝ እኮ ነው የምልሽ። ቃል እያሳመምሽኝ። ምን እያደረግሽ ነው? ምን እያደረግሽ ነው? ልቀቂያት። ልቀቂያት ብያለሁ። ልቀቂያት። ልቀቂያት እኮ ነው የምልሽ። እንዴት ነሽ? ጎዳችሽ? ደህና ነኝ ትዬ። አንቺ ጨምላቃ ምን መሆንሽ ነው? እንዴት እንደዚህ ታረጊያለሽ? ማም ስሜን እንዳትጠሪ። አሁን ከዚህ ቤት ውጭ ጥፊልኝ ከዚህ ጋር። እናቴ ጥፊ ብያለሁ። ጥፊ ጥፊልኝ ከዚህ ጋር። ጥፊ ከዚህ። እትዬ አንቺ እኮ ለዚህ ቤት ልክ እንደ ፀሐይ ነሽ። አንቺ ስትኖሪ ቤት ይበራል። ለአንድ ቀን ከሌለሽና ወይ ካለቀሽ ደግሞ በረዶ እንደወረደበት ቤት ይቀዘቅዛል። ለምንድን ነው ግን አንቺ ለእኔ እንደዚህ የምትጨነቂ? ከልጄም ከወንድሜም በላይ በጣም ታስቢልኛለሽ። ምክንያቱም አንቺ ሌላኛው እናቴ ነሽ። እኔ በጣም እድለኛ ነኝ። ብዙ እናት አለኝ። እመረመራለሁ። ነገር ግን አንድ ነገር ልንገርሽ፣ ውጤቱ እኔ ልጅሽ እንደሆንኩ የሚያመለክት ከሆነ ድጋሚ አይኔን አታዩ። ምርመራው ይደረጋል፣ ግን እናንተ ያላችሁት ሆስፒታል በጭራሽ አይሆንም። እና የት ነው? እዚሁ ቤት ውስጥ። እዚሁ? አዎ፣ አንድ ጎበዝ ዶክተር አለ፣ ሀቀኛ። እሱ መጥቶ ምርመራውን ያደርጋል። ማለት ለምን? እኛ መሄድ እንችላለን አይደል እንዴ? በኃይሉ ደግሞ በጣም ጥሩ ሆስፒታል ያውቃል። እዛ መሄድ እየቻለን ለምን ዶክተሩ ሲድረስ ይመጣል? ምን እያሰበች ነው? ተንኮለኛ። ለምንድን ነው ዶክተሩ እዚህ እንዲመጣ የፈለገችው? ያሰብኩትን አውቃ ያው እንዴ? እዚህ መጥቶ ቢመረምርሽ ምንድን ነው ችግሩ? ምን? ስለዚህ እዚሁ መጥቶ ናሙና ይወስዳል። የእናትነት ልብ ይዞኝ እንጂ በጭራሽ እኔ ሞኝ አይደለም። እናንተ የሆነ ነገር ልታደርጉ ትችላላችሁ። ስለዚህ እኔ በማውቀው ሰው አይኔ እያየ ነው እዚሁ ማስደርግ። አይሆንም እቴ፣ እኔ እኮ ቀጠሮ አስይዣለሁ። እሺ እሱን የምላደርገው ሰርዘው እሱን ቀጠሮ። ቅጣቱንም ከሆነ እኔ እቀጣለሁ። ገንዘብ አገኛለሁ። ሰላሜን አጣሁ። ወይኔ ቃል እመኝ ቃል፣ የሆነ መንገድ አናጣም። የትኛውም ዶክተር ቢሆን ምንም ደግሞ አያመጣም። እባክሽ ልጅ መሆንሽን ለማረጋገጥ ከጸጉርሽ ላይ ሳምፕል መውሰድ አለብን እና በትክክል ቆይ። አይሆንም ቃል ምርመራ ሊደረግላት ነው። እንዴት ደስ ይላል። የሰላም ልጅ እንዳልሆነች ሊረጋገጥ ነው ማለት ነው። ይህ ፈጣሪ ተመስገን። ይቺ ወራዳ አሁን ውርደቷን ትከናነባለች። ቃልና አቶ በኃይሉ ሲያስቡት የነበረውን ነገር አሁን ላይ እንግዲህ በስተመጨረሻም እንግዲህ ያው ሊከስሩ ነው ማለት ነው። ምክንያቱም አሁን ላይ ልጄ ላትሆን ትችያለች፣ ስለዚህ የደኔ ምርመራ ማድረግ አለብን ባለችው መሰረት ወይዘሮ ሰላም እንዲሁም ሐኪሙን ማለት ነው ዶክተሩን እቤት ድረስ አመታ እንዲሁም ደግሞ የራሷ የቃልን ማለት ነው ጸጉር በማንሳት የምርመራ ውጤት ሊካሄድ እንደሆነ ያው እንግዲህ አቶ በኃይሉም ሰምቷል ማለት ነው። ይህን ነገር እንዴት አድርገን ነው ማክሸፍ ያለብን? እንዴትስ አድርገን ነው መቅረት ያለብን? አሊያም ደግሞ እኛ ከፈለግነው ሕክምና ቤት እንዴት ነው የምንወስዳት? በማለት እንግዲህ ነገሮችን እንዴት ማስጨረስ አለብን በማለት አቶ በኃይሉም እጅጉን በጣም እየተጨናነቀ ይገኛል ማለት ነው። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ በማለት እንግዲህ ያው አሁን ላይ ማለት ነው አደራ ተከታታይ ድራማ እስካሁን ሲጫወቱት የነበሩት ቃልና እንዲሁም ደግሞ አቶ በኃይሉ አሁን ላይ መጨረሻቸው ፓርት እየደረሰ ነው። ምንም ያክል ማለት ነው እውነት ብትደበቅም አንድ ቀን እውነቱን መውጣቱ አይቀርም ማለት ነው። ስለዚህ ይህ ነገር አይታወቅብንም፣ እንደዚህ አድርገን የእሷን ንብረት በሙሉ በእኛ ስም እናደርጋለን ያሉት አቶ በኃይሉና እንዲሁም ደግሞ ቃል አሁን ላይ እንግዲህ መጨረሻቸው እጅግ በጣም እንግዲህ ያለቀለት መጥቷል ባይነኝ ማለት ነው። ምክንያቱም አሁን ላይ ወይዘሮ ሰላም በጣም የምታደርጋቸውን ነገሮች በሙሉ በጥንቃቄ እያደረገች ነው። ምክንያቱም አቶ በኃይሉ የራሱ ግለሰብ የራሱ ሰው ከሆነ ሰው ጋር እንግዲህ ቃልን ለማስመርመር እንዲሁም ደግሞ የሰላም ውጤትና
ቃል ውጤት አንድ አይነት እንዲሆን ለማድረግ አስቦ ዶክተሩንም በራሱ አናግሮ ነበረ ማለት ነው። ግን ደግሞ ሰላም ስለነቃችባቸው ይህ በፍጹም አይሆንም፣ እኔ ከፈለኩት ቦታ ነው የሚሆነው። ሲጀምር ደግሞ ከዚህ ቤት መጥቶ ራሱ ዶክተሩ ነው ናሙና የሚወስደው እንጂ እናንተ ባላችሁት አይደለም። ልሸውዱኝ ትችላላችሁ። ስለዚህ እያንዳንዱን ነገር እኔ ማወቅ እፈልጋለሁ በማለት እንግዲህ አስረግጣ ለአቶ በኃይሉና እንዲሁም ደግሞ ለቃል ተናግራለች። በነገራችን ላይ ሁለታቸውም እጅግ በጣም ሲርበተበቱ ነበር ማለት ነው። እንዴት ነው የምናደርገው? አሁንማ ተዋረድኩኝ፣ እውነቱ ሊወጣ ነው እያለች እንግዲህ ቃልም እየተንቀጠቀጠች ትገኛለች ማለት ነው። አቶ በኃይሉም አዎ በጣም ሰላም አምራለች፣ አመጣሁትን አማራጭም እንዳይሆን አድርጋለች። ስለዚህ ምን ማድረግ እንዳለብን ራሱ አላቅም በማለት አቶ በኃይሉም እየፈራ ይገኛል። ለማንኛውም ወጣ ብዬ ልንጣ በማለት እንግዲህ ወጣ ብሏል ማለት ነው። ግን ደግሞ ምንም ያክል ማለት ነው አቶ በኃይሉ የማያደርገው ነገር የለም ማለት ነው። ስለዚህ ዶክተሩ ሲመጣ አሁን አቶ በኃይሉን እንዳላገኘው ምናምን ነገር ይሆናል። ግን ደግሞ በእርግጠኝነት ያው የጸጉሯን ቢወስድም ወይንም ደግሞ ምርመራውን ቢያደርግ ማለት ነው ዶክተሩ ተመሳሳይ እንደሆነ አድርጎ ነው ውጤት የሚሰጣቸው። ምክንያቱም አቶ በኃይሉ እንግዲህ ከውጭ ሆኖ የሚገባውን ሰው እየጠበቀ ስለሆነ በእርግጠኝነት ወደ ሰላም ቤት የገባውን ዶክተር ማለት ነው አቶ በኃይሉ ራሱ አናግሮት እንዲሁም ደግሞ በጣም ክፍያ እንደሚከፍለው ገንዘብ እንደሚሰጠው አስረድቶት ማለት ነው ወደዚህ ቤት እንደመጣ በእርግጠኝነት እንደዚያ ነው የሚሆነው ማለት ነው እንጂ ቃል ራሱ በጣም ነው የምትፈረው፣ በጣም ነው እንትን የምትለው ማለት ነው። እኔ አቶ በኃይሉ ነኝ፣ ማንም ቢሆን ማንም አይቀድምም። ደግሞም እኔ ገንዘብ ሳላገኝ አሊያም ደግሞ በዚህ ምክንያት ስሜ ተጠርቶማ እንዲቀር አልፈልግም። ስለዚህ የቻልኩትን ነገሮች በሙሉ እያንዳንዱ ነገር አደርጋለሁ በማለት እንግዲህ ሲፎክር ነበረ። የፎክረውን ነገር ደግሞ ያደርጋል። ምክንያቱም እሱ በጣም ብዙ ወንጀሎችን ስለሰራ ይሄንንም ያደርገዋል ብዬ ነው ማስበው። አንድና አንድ የእህቱን ገንዘብ የእህቱን ንብረት ስለፈለገ እንግዲህ ሀሰተኛ ልጅ ነች በማለት የራስሽ ልጅ ነች በማለት እንግዲህ ቃልን ማለት ነው አምቶ እንደሰጠው የራሷን የሆነችውን ትክክለኛ ልጇን ራሱ ብሌንን ማለት ነው የቤት ሰራተኛ አድርጎ እንደሚያኖራት ራሱ ውስጡ ያውቀዋል ማለት ነው። እና የዚህን ያክል ጭካኔ ነው። ከዚህ በፊት እንግዲህ የዳግምን አባትም የገደለው ሌሎችንም እንደዚሁ ማለት ነው በነፍስ ራሱ ሲያጠፋቸው የነበረው አቶ በኃይሉ ነው። እና አቶ በኃይሉ አሁንም መጥፎ ነገር ከማድረግ ወደ ኋላ አይልም። ምርመራውን ታደርጋለች፣ ትወስዳለች በእርግጠኝነት ማለት ነው። ውጤቱ ግን ተመሳሳይ እንደሆነ አድርጎ ዶክተሩ እንዲሰጥ እንግዲህ አቶ በኃይሉ አዞታል። ጠቀም ያለ ገንዘብም ከፍሎታል ማለት ነው። ስለዚህ ቃልም የተርበተበተችውን ነገር ትታ እንግዲህ ያው ሰላምም እንድትጸጸት ያደርጋታል ማለት ነው። በነገራችን ላይ ሰላም አሁንም እንደው መጥፎ ነገር ካደረኩኝ ያልሆነ ነገር እያደረግ ከሆነ እባክህን አምላኬ እያለች ነበረ፣ እየለመነች ነበር። ምክንያቱም ልጅን እንዳላስቀይማት በየትኛው አይኔ ነው እሷን ማያት? አሁን ልጅ አይደለሽም ብዬ ውጤቱ ደግሞ ትክክለኛ ልጅ ብትሆንስ ምንድን ነው የማደርገው? እያለች ከወዲሁ ይብን ማለት ነው ወይዘሮ ሰላም እየተጨናነቀች ትገኛለች ማለት ነው። ስለዚህ በዚህ ምክንያት እንግዲህ ሰላምን እንደሚያሳምኗትና ቀጣይ ደግሞ በሌላ እንትን እንደሚመጡ የታወቀ ጉዳይ ነው። አቶ በኃይሉ እዞት የሆነ ነገር መቼም አያመልጠውም ማለት ነው። አስቀድሞ ነው የሆነ ነገር አደርጋለሁ ሲሉ ነገሮችን ማለት ነው እሱ ደግሞ መረጃዎችን የሚመጡ ነገሮችን በሙሉ አስቀድሞ ለማጥፋት አንደኛ ነው ማለት ነው። እና ሰላም አሁንም ትሸወዳለች በእርግጠኝነት። ምርመራውም ተመርምሮ የእሷ ልጅ እንደሆነች የወቃ ታውቆ ከዛ ደግሞ ይቀጥላሉ ማለት ነው። ብሌን ራሱ እጅጉን በጣም ደስ ብሏት ነበረ። ምክንያቱም በቃ እውነቱ ሊታወቅ ነው። እንደዚህ የናሙና ምርመራ ከወሰዱማ በእርግጠኝነት እውነታው ይታወቃል። ቃል የሰላም ልጅ እንዳልሆነች የሚታወቅበት ጊዜ ነው። እሷም ውርደቷን ትከናነባለች እያለች እንግዲህ ሰላምም ስትናገር ነበር ማለት ነው። እንግዲህ ያው ወይዘሮ ገነት ማለት ነው የሆነውን ነገር ወይንም ደግሞ ለዳግምና እንዲሁም ደግሞ ለብሌን የደበቀቻቸውን ሚስጥር ማለት ነው ልንገራቸው አልንገራቸው እያለች በጣም እየፈራች ነበረ ማለት ነው። ግን ደግሞ ከልጆቿ ተለይታ መቆየት ስላልቻለች ቀጥታ ወደ ዳግም ቤት በመምጣት ተንበርካ ይቅርታ ጠይቀዋለች
ዳግምን ማለት ነው። በቃ እናቴ ተነሺ፣ እኔ እኮ ብትነግሪኝ እጅጉን በጣም ደስ ይለኛል፣ ግን ደግሞ ፈቃደኛ ሆነሽ ካልነገርሽኝ ደግሞ ምንም ማድረግ አልችልም በማለት እንግዲህ መልሶላታል ማለት ነው። ወይዘሮ ገነትም እንግዲህ ይህ ነገር ላንተ ጠቃሚ ነገር ስላልሆነ ነው ልጄ፣ ከነገርኩ በጣም ነው የሚጎዳ፣ ስለዚህ ባልነግርህ ይሻላል፣ ለአባትክም አልበጀውም በማለት እንግዲህ ስትናገር ነበር ማለት ነው። ዳግምም የተናገረው ነገር አለ በራሱ ነገሮቹን ይቅርታ እንዳደረገላትና እናቱ ጋር አብረው እንደሆኑ ሲቀጥል ደግሞ ነገሮቹን በራሴ አጣራለሁ በወሬ ከስንት አንድ እንግዲህ በሆነ ምክንያት እንግዲህ አቃለውኝ ቀስ ብዬ መቼም መድረሴ አይቀርም የሚለውን ነገር ሀሳብ ሰጥቶ ከእናቱ ጋር ግን እርቅ አውርደዋል ማለት ነው። ሲቀጥል ደግሞ ከብሌን ጋር ወይዘሮ ገነትም ያው ታርቀዋል። በዚህ ምክንያት እንግዲህ ብሌን ራሱ ዳግምን ተናግረው ነበር። በምንድን ነው ነገሮቹን ዝም ብንላት እኮ ባናወራት እኮ ራሷ አወታታ ትነግረን ነበር፣ ለምንድን ነው እንደዚህ ያደረግከው በማለት እንግዲህ ዳግምን ጠይቀው ነበር። ዳግምም የመለሰው ነገር ቢኖር ነገሮቹን በቃ በንትን ቀስ ብዬ ማጣራ ይሆናል። እኔ በአንዳንድ ነገሮች አጣራለሁ፣ ሰማለሁ፣ በጉረቤታችን በዛም ብዬ የማጣራ ይሆናል። ግን ደግሞ እናቴን ከዚህ በላይ ማኩረፍ የለብንም፣ ጥሩ አይመጣም በማለት እንግዲህ ያው ራሱ ዳግም ለብሌን ነግሯታል ማለት ነው። ብሌንም እሽ ብላ ተቀበላለች ማለት ነው። ሲቀጥል ደግሞ አሁን ላይ ቃል ከዚህ በፊት እንግዲህ ፍላሽ የወሰደችውን ማለት ነው። ያ ማለት እንግዲህ አቶ በኃይሉና እንዲሁም ደግሞ ሳሚ የሰሩትን ወንጀል ተቀምጦ ነበረ ከሷ እንትን ላይ ማለት ነው፣ ፋይል ላይ ተቀምጦ ነበር። ስለዚህ ስትፈልገው ደግሞ አተዋለች ማለት ነው። ስታጠው እንግዲህ ቀጥታ በእርግጠኝነት ይህን ነገር ያደረገችው ራሷ ብሌን ነች። ከዚህ በፊት ያው እኔን ዳግም እንድንገናኝ አድርጋ እሷ ሆን ብላ ክላሴ ውስጥ ገብታ ነበረ። ስለዚህ ይህን ነገር ያደረገችው የሰረቀችኝ ፋይሉን የወሰደችው እሷ ነች በማለት እንግዲህ ብሌንን ስጠረጥራት እንዲሁም ደግሞ ሄዳ በጥፊ ስታጮላት ወይዘሮ ሰላም መታ አገልግላታለች ማለት ነው። ምንድነው የምታደርጊው? ምንድነው የምትሰሪው አንቺ ቀውስ በማለት እንግዲህ ቃልን እጅግ በጣም እንደተቆጣቻት ማለት ነው። እንዲሁም ደግሞ በመጨናነቅ ወይዘሮ ሰላም ማለት ነው አሁን ላይ የቃልን የመመርመር ጉዳይ በማስመልከት እጅግ በጣም ስለከፋት ማለት ነው። ምክንያቱም እንደዚህ መጠራጠሯ በራሷ በልጄ ላይ እንዴት እንደዚህ እጠራጠራለሁ፣ እንዴት እንደዚህ ላለው የሚለው ነገር ውስጧ ስለተጠራጠረች እና ጥሩ ስሜት ስላልሆነች ስታለቅስ ነበረ። በምታለቅስበት ደግሞ ሄዳ ብሌን ስታጽናናት ነበረ። በፍጹም አንቺ ማልቀስ የለብሽም፣ አንቺ ስትስቂ ነው ደስ የሚልሽ፣ እዚህ ቤት እኮ ስትስቂ እጅግ በጣም ቤቱ ራሱ ሰላም አለው በማለት እንግዲህ እየነገረቻት ትገኛለች። ወይዘሮ ሰላምም አንቺ ብቻ እኮ ነው የምታስብልኝ፣ ሌላ ማንም አያስብልኝም በማለት እኔ እኮ እናቴ ስለሆንሽ ነው የማስብሽ፣ ምክንያቱም እኔ በጣም ብዙ እናቶች አሉኝ፣ አንቺ ደግሞ የኔ እናት ማለት ነሽ እያለች እንግዲህ ከወዲሁ ማለት ነው ሳይተዋወቁ እናቴ ልጄ እየተባባሉ ይገኛሉ ማለት ነው። እንግዲህ ቃል ምን ሊፈጠር ይችላል? ምርመራውስ ምን ሊሆን ይችላል? እናንተ ሀሳብ አስተያየታችሁን፣ ግምታችሁን ማስቀመጥ ትችላላችሁ። በእርግጠኝነት ማለት ነው ይህንን ዶክተር አቶ በኃይሉ አስቀድሞ አግኝቶታል። ስለዚህ ምርመራውን እንዲቀይረው ማለት ነው ጠቀም ያለ ገንዘብ ከፍሎታል ብዬ ነው የማስበው። ስለዚህ እንግዲህ ወይዘሮ ሰላምም የራሴ ልጅ ነች በማለት እንግዲህ በተናገረችው ቃላቶች በሙሉ ደግማ ማለት ነው ራሷ ቃልን ይቅርታ ትጠይቃለች እና አብረው እንግዲህ መኖር ይቀጥላሉ። በዚህ መልክ ነው አቶ በኃይሉ ምንም ነገር ከማድረግ ወደ ኋላ አይልም ማለት ነው። እና እንግዲህ ቀጣዩን ፓርት ሁላችንም በጉጉት የምንጠብቀው ይሆናል። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ ሲሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።